ዛሬ የኦሪት ዘኍልቍ መጽሐፍን ማጠቃለያ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። ሰላም ጤና ይስጥልኝ ውድ የፍሬ ዛፍ የዩቲዩብ ቻናል ቤተሰቦች በሙሉ ሁላችሁንም ሰላም እላለሁኝ። እንዴት ናችሁ? ዛሬ የኦሪት ዘኍልቍ መጽሐፍን ማጠቃለያ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። የኦሪት ዘኍልቍ መጽሐፍ አራተኛው የሙሴ መጽሐፍ ሲሆን በውስጡ 36 ምዕራፎች አሉት። የመጽሐፉ ስም ኦሪት ዘኍልቍ የተባለበት ምክንያት ዘኍልቍ ማለት የቁጥር ማለት ሲሆን በኦሪት ዘኍልቍ መጽሐፍ ውስጥ የእስራኤል ሕዝብ ብዛት ስለተቆጠረና ስለተጻፈ ነው። ይህንን የኦሪት ዘኍልቍ መጽሐፍን በአጭሩ ለመዳሰስ ስንሞክር ከምዕራፍ 1 እስከ 5 ባሉት ክፍሎች ውስጥ የመጀመሪያው የእስራኤልን ሕዝብ ቆጠራ እናገኛለን። ይህም የሕዝብ ቆጠራ የተጀመረው እስራኤላውያን ገና በሲና ተራራ ላይ እያሉ ነበረ። ከምዕራፍ 6 እስከ 25 ባሉት ክፍሎች ውስጥ ሕዝቡ ከሲና ተራራ እስከ ዮርዳኖስ ወንዝ ድረስ ያደረጉትን የጉዞ ታሪክ እናገኛለን። በምዕራፍ 26 ላይ እስራኤላውያን በግማሽ መንገድ ቃዴስ በርኔ በተባለው ቦታ እያሉ ስላላመኑና ስላልታዘዙ ያ ትውልድ ሁሉ በምድረ በዳ አለቀ። ልጆቻቸውም ከ40 ዓመት በኋላ በዮርዳኖስ ወንዝ አጠገብ ወደሚገኘው ወደ ሞዓብ አገር ሲደርሱ ሕዝቡ ዳግመኛ እንደተቆጠረ በዚህ በምዕራፍ 26 ላይ እናነባለን። በመጨረሻም ከምዕራፍ 27 እስከ 36 ባሉት ክፍሎች ውስጥ ሙሴ ከነዓን ሳይገባ እንደሞተ ኢያሱም እንደተተካ እናነባለን። ይህንን የኦሪት ዘኍልቍ መጽሐፍን ለማጠቃለል ስንሞክር ኦሪት ዘኍልቍ መጽሐፍ እስራኤላውያን ከሲና ተራራ እስከ ከነዓን እስኪደርሱ ድረስ ስለነበራቸው 40 ዓመታት ታሪክ ይናገራል። ሕዝቡም ብዙ ጊዜ ችግር ሲገጥማቸው የሚፈሩ፣ ተስፋ የሚቆርጡ፣ በእግዚአብሔርና በሙሴ ላይ የሚያምፁ እንደነበሩ፣ በዚህም ባለመታዘዛቸው ምክንያት 40 ዓመታት እንደተንከራተቱ እናነባለን። ሙሴም ጽኑ እምነት እንደነበረውና እግዚአብሔርንና ሕዝቡን በታማኝነት እንዳገለገለ በእነዚህ ምዕራፎች ውስጥ እናገኛለን። በዚህ አጭር ቪዲዮ የኦሪት ዘኍልቍ መጽሐፍን ዋና ሐሳብ እንዳወቃችሁበት እንደተማራችሁበትም ተስፋ አድርጋለሁ። ሙሉ የኦሪት ዘኍልቍ መጽሐፍን እንድታነቡት እጋብዛችኋለሁ። እስከ መጨረሻው ድረስም ስላዳመጣችሁት አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።